የስነ ልቦና ባለሙያዎችና የሂሳብ ሊቃን ከቁማር ጋር በተያያዘ ከሌሎች በተሻለ ግምት ይሰጣቸዋል። ይሁን እንጂ ቁማር ትዳርና ቤተሰብን በትኖ ንብረት ያሳጣል። እንጫወትበት እንጂ መስከረም 2017 ዓመተ ምህረት መላው አዲስ አበባ አንድ ሰውን ፍለጋ እየታመሰች ነው። ሚሊዮን ቤቱ ከገባ ሳምንት ሆነ። ጓደኞቹ፣ ቤተሰቦች፣ ፖሊሶች ሚሊዮንን ያየ ወዲ በለን እያሉ ይንከራተታሉ። ሚሊ ማለት የሶማኛ ማንንም አያስከፋ። በቃ ማንንም እንኳን ቀና ብሎ የማይሰው አለ አይደል? ይሄን ምናምን ስለ ያው እሱን ለማሞጋገዝ ፈልጌ ምናምን እንዳይመስል ግን በቃ አብረን አድርገን ለዚህ ደረጃ እስከምንበቃ ድረስ አንድ ስለሱ መጥፎነት የሚናገር ሰው አታገኝም። ያን ቀን 12 ሰዓት አካባቢ ደውሎልኝ ነበር። ከዛ በኋላ ስደውልለት መጀመሪያ ስልኩ አይነሳም ነበር፣ ግን ደጋግሜ ሞከርኩለት፣ ስዊች ኦፍ ነው የሚለው። ሚሊዮን የት ይሆን የገባው? ከጓደኞቹ፣ ከሚወዱት ሚስትና ልጁ እንዲሁም ከቤተሰቡ ተነጥሎ ለመጥፋት ያበቃው ምን ይሆን? ሚሊዮን እንደ ፈርጥ በምትንቦገቦገው ከተማ ብልጭታ ተጣሎ እንደ እሳት የሚነደው ሙቀቷን ለመሞቅ ሲጠጋ በወላፍኗ ተቃጥሎ ተሸወደ። ሚሊዮን በአንድ ትልቅ ድርጅት ውስጥ የገንዘብ ኃላፊ ሆኖ መስራት ከጀመረ 2 ዓመት አለፈ። በስራውም ሆነ በጸባዩ ከማንም የሚግባባው ምስጉን ሰራተኛ ሚሊዮን ትዳር መስርቶ የአንድ ሴት ልጅ አባት ነው። የመልካም አባት፣ የታታሪ ሰራተኛ ተምሳሌት የሆነው ሚሊዮን ብዙዎች የማያውቁት አንድ ሚስጥር ከድብቅ ማንነቱ ጋር አጣምሮ ይዟል። ዳንኤል ፋንታውን እባላለሁ። በሙያዬ ስነ ልቦና ባለሙያ ነኝ። በዚህ ሙያ ውስጥ ከ12 ዓመት በላይ ሰርቻለሁ። ቁማር ምንድነው? ልምምድ ነው። የዕለት ከዕለት ህይወታችን ውስጥ ብዙ ኤክሰርሳይዝ እናደርጋለን። እንግዲህ ከልጅነታችን ጀምሮ የተለያዩ የቁማር አይነቶች አሉ፣ መጠናቸው ይለያይ እንጂ እዛ ነገር ውስጥ በደንብ ጠልቆ በገባ ቁጥር ወይም ደግሞ ኢንጌጅመንቱን በደንብ ባሰፋ ቁጥር ወደ ሱስነት ይቀየራል ማለት ነው። አዲክሽን ውስጥ ይገባል። እርካታም የለውም፣ የሆነ ቦታም አይቆምም። ቢያሸንፍም ቢሸነፍም በዛ ነገር ውስጥ መቀጠል ነው የሚፈልገው። ምን መሰለ ካርታ ጨዋታ የጀመርነው ከግቢ ጀምሮ ነበር እና ሚሊ በጣም ለኛ ሰው ነውና እኛ አንድና ሁለቴ ከተሸነፍን ጨዋታ እናቆም ነበር። እሱ ግን ያኔ ነው የሚጀምረው ጨዋታውን ማለት ትችላል። ጭራሽ ይብስበታል። ያውም ያሸነፈው አንድ ሰው ከሆነ በቃ ምን አለፋ እሱ 3-4 ካላሸነፈው ጭራሽ ጨዋታውን አያቆም። በተለያዩ የህይወት ውጣ ውረድ ውስጥ ለማሸነፍ መወዳደር ጤናማ ነው። ነገር ግን ጤናማ የማይሆነው የምንወዳደርበት ሜዳ ሌላ ሲሆን ነው፣ ወይም ደግሞ ሪስክ ያለው ሲሆን፣ ከፍተኛ ሪስክ ያለው ሲሆንና ለጉዳት የሚዳርግ ሲሆን ያኔ ችግር ይፈጠራል። ሚሊዮን ከጠፋ ከቀናት በኋላ አንድ ቀን ቤቱ ተገኘ። በጊዜው ብዙም አማራጭ አልነበረኝ። የኔ መኖር ቤተሰቦቼ ላይ አደጋ ስለሚያስከትል
ከዛ ቦታ መራቅ ነበረብኝ። የሚሊዮንን ቤተሰብ አደጋ ውስጥ የከተተው አጋጣሚ እንደ ዋዛ ነበር የተከሰተው። በሞባይል ቤቲንግ እጫወታለሁ። ኳስ ጨዋታ ላይ 50 100 እያስያዝኩ አንዳንዴ በላለሁ፣ አንዳንዴ በላለሁ። ገንዘቡ ሳይሆን ብር አስይዤ የምጫወተው ጨዋታ ስሜቱ እንዴት እንደሆነ አላውቅም። በጣም ይጥማል። የስፖርት ቁማር ቤቶች በ2024 ዓ.ም እስከ ተዘጉበት ቀን ድረስ ብዙዎች በሞባይል ብር በማስያዝ እነዚህ ቦታዎች መሄድና መቆመርን የጊዜ ማሳለፊያ አድርገውት ቆይተዋል። የማቋማሪያ ቤቶች ቢዘጉም ኦንላይን ግን አሁንም አገልግሎት ስለሚሰጡ ተጠቃሚዎች ብዙም ችግር አልገጠማቸውም። የሞባይል ባንኪንግ ስላለ አንድ አካውንት ከከፈትክ በኋላ የባንክ ሂሳብን ከዛ ጋር ማያያዝ በቂ ነው። አንዴ እሱን አድርግ እንጂ ሌላው ቀላል ነው። ሚሊዮን በስራ መሃል አረፍ ሲል ሞባይሉን አውጥቶ የሚጫወተው ቁማር ቀስ በቀስ ደረጃው እየጨመረ መጣ። ከዓለም ጋር አንድ ቢሮ ስለሆነን ጧት ቡና እየጠጣን ስለ ኳስ እናወራለን። ማታ ማን በላ ማን ተበላ እያልን እንሳሳቃለን። ከገቢው አንፃር ብዙም ያልሆነው የሚሊዮን የቁማር አባዜ ህይወቱን ለመበጥበጥ የተንደረደረበት አጋጣሚ በዓለም በኩል ተከሰተ። የዛሬ 6 ወር አርሰናል ጨዋታ ነበር። ኦዱ 6-1 ስለነበር እርግጠኛ ነበርኩኝ እና የሚያሸንፋሉ ብዬ 10,000 ብር አስያዝኩ። እስከ ረፍቱ 2-0 ሲመሩ ቆይተው ከዛ 2 ጎል ገባባቸውና ናቸው ጭራሽ ባስ ብሎ ባለቀ ሰዓት ገባባቸውና ተሸነፍኩ። $10,000 ብር በጣም ብዙ ነው። በጣም ደብሮኝ ነበር። በቃ በጣም ደብሮኝ የተበላሁትን ገንዘብ እንዴት ማስመለስ እንዳለብኝ ያሰብኩ እንዳለ ዓለም መጣና አንድ መፍትሄ ያቀረበልኝ። የቁማር ቤቶች ቤት መዘጋት እንዲሁም የመወራረጃ ገንዘብ መጠን በመንግስት መወሰኑ ድብቅ የቁማር ቤቶች እንዲከፈቱ ምቹ አጋጣሚዎችን ፈጥሮላቸዋል። ዓለም 10,000 ብሩን ማስመለስ አይደለም ሌላም ብር ማሸነፍ እንደምችል ሲነግረኝ ብዙ አላመንኩትም ነበር። ምክንያቱም ኪሴ ውስጥ የቀረኝ 5,000 ብር ብቻ ነው። ያንን አስይዤ ተበላው ማለት ደግሞ ቤተሰቦቼን በረሃብ ጨረስኳቸው ማለት ነው። ግን ጨዋታው የካርታ መሆኑን ሲነግረኝ ተረጋጋሁ። ምክንያቱም ካርታ ላይ ከድሮም ጎበዝ ነበርኩኝ። ዓለም ለሚሊዮን ያቀረበው ሐሳብ ከተማ ውስጥ ከሚገኙ ብዙ ድብቅ የቁማር ቤቶች ውስጥ አንድ ውስጥ ሄዶ መጫወትን ነበር። መጠናቸውና ቁጥራቸው የማይታወቁ እነዚህ ድብቅ የቁማር ቤቶች በሚያሰማሯቸው ደላሎች በኩል ተጫዋቾችን በመመልመል ይታወቃል። ደሞዝ ከወጣ 3 ቀኑ ቢሆንም ኪሴ ውስጥ የቀረኝ 5,000 ብር ብቻ ነው። ለባለቤቴ ይሄንን ነገርኳት ማለት ደግሞ ታብድብኛለች። ስለዚህ
የዛኑ ቀን ከዓለም ጋር ተቀጣጠርንና እድል ለሞከር አብረን ሄድን። መደቡ 2000 ብር ቢሆንም ኪሴ ውስጥ ያለው ብር ግን ከሁለት መደብ በላይ የሚያጫውተኝ አልነበረም። ስለዚህ የመጣው ይምጣ ብዬ ገባሁበት። እንደዛ ቀን እድል ቆማለኝ አታውቅም። በተከታታይ 2 ጨዋታ አሸነፍኩ። ከኔ ውጪ 3 ሰዎች አብረው የነበሩ አብዛው 12000 ብር። ሚሊዮን የመጀመሪያውን ጨዋታ ሲያሸንፍ ያኔ ወጥመዳቸው ሰተት ብሎ ገባ። ሶስተኛው ዙር ሲጀምር ለምጮት ጓጉቼ ያለ ስልኬ ጠርቶ ላነሳው ሳወጣው ነበር መምሸቱን ያወቅኩት። ሰዓት መግፋቱን ያወቅኩት። 4 ሰዓት ሆኗል እና ወደ ቤት መሄድ አለብኝ። ግን ቢያንስ ስላልተበላው መልስ ካሉኝም የበላዋቸውን ገንዘብ ልመልስላቸው ተዘጋጅቼ ነበር። ያን ቀን ነበር ይቅርታ ስሙን ባልናገረው ደስ ይለኛል። ያን ቀን ነበር ዋና ጨዋቹን ያገኘሁት። ሚሊዮን የዛን ቀን እድል ብትቀናውም ከዛ በኋላ ወደማይወጣበት አዘቅት ውስጥ እየገባ እንደሆነ አልተረዳም። የቁማር ዘዴ በጣም ቀጥተኛና ግልጽ ነው። አቋማሪዎቹ የመጀመሪያዎቹን የጨዋታ ጊዜያት ጨዋታውን በትክክል ያስኬዱታል። ማሸነፍ እንደሚቻል ለማሳየትም ክፍያውን ወዲያው ይፈጽማሉ። ከዛ በኋላ ጨዋታዎችን ቢሸነፉም እንኳን ከዛሬ ነገ አሸነፋለሁ በሚል ተስፋ እዛ ቤት መመላለሳቸውን አያቆሙም። ሚሊዮንም የመጀመሪያውን ጨዋታ ያሸነፈ ጊዜ ነው የተዘጋጀለት ወጥመድ ውስጥ ሰተት ብሎ የገባው። ሚሊዮን ከዛሽ ቀን በኋላ የቁማር ቤቱ ደንበኛ ሆነ። የሚጫወትበትን መደብ ከዕለት ወደ ዕለት እየጨመረ መጥቷል። እዛ ቤት መሄድ ከጀመርኩ በኋላ ሞባይል ቤቲንግ መጫወት አቆምኩኝ። ኪሴ ባዶ ቢሆንም ካዝናው ውስጥ ካለው ገንዘብ እያወጣው ጫወታለሁ እንጂ እዛ ቤት መሄድን አላቆምኩኝ። አንዳንዴ ኪሴ ውስጥ ካለው ገንዘብ በላይ ብበላ እንኳን በዕዳ ይመዘገባል እንጂ አሁኑኑ ካላመጣህ እያሉ ያስጨንቁኝ። ካሸነፍኩኝ ደግሞ ካገኘሁት ገንዘብ ላይ ጧት ወስጄ ወደ ባንክ አስገባና የተረፈውን ኪሴ ከታለሁ። ተቆጥሮ አልቋል ብዬ ፎርም አስገባለሁ። ሌላ ቀን ደግሞ ሌላ ገንዘብ ይዤ እመጣና እንደገና እጫወታለሁ። አቋማሪ ሰውዬ ብዙዎችን እንደሰራ ሁሉ ሚሊዮንንም ባዶ ኪሱን ሊያስቀረው ዝግጅቱን እያሰነዳዳ ነው። ሚሊዮንም ከሚቆጥረው ገንዘብ እየወሰደ መቆመሩን እስካሁን ማንም አላወቀበት። ግን አንድ ቀን በቅጽበት ነገሮች ተለወጡ። አንድ ቀን በጣም ሞቅ ያለ ጨዋታ ይዘናል። እንደዛን ቀን ግን እድል ፊቷን አዙራብኝ አታውቅም። በተከታታይ 3 ጨዋታ ተሸነፍኩኝ። እንዴት እንደሆነ ባላቅም አሪፍ ካርታ እጄ ላይ ይዤ ግን ያከሽፉብኛል። የሚሊዮን መሸነፍ ግጥምጥሞሽ አይደል። አብሮት የሚጫወቱ ሰዎች እሱን ለማጥመድ በህብረት እየሰሩ ነው።
በካርታ ቁማር ላይ አዘውትሮ የሚነገር አንድ አባባል አለ። ከሁለት በላይ ሰዎች ስትጫወት በ5 ደቂቃ ውስጥ ማን እንደሚሸወድ ካላወቅ ተሸዋጁ አንተ ነህ። በዛ ቀን ማታ ብቻ 50 ሺህ ብር ተበላው። ግን ቢመሽም ገንዘቤን አስበልቼ መሄድ አልፈለኩኝ። ስለዚህ መደቡ በ50 ይሁን ስላቸው ተስማሙ። በአንድ መደብ አንድ የተጫዋች ካሸነፍኩ የተበላሁት እንደማስመለስ እርግጠኛ ነበርኩ። ሚሊዮን ሽንፈቱን ተቀብሎ መሄድ ሲገባው በአጉል ተስፋ ወደ ውድቀቱ መንደርደር ይዟል። ኪሴ ውስጥ ከ1 ሺህ ብር በላይ አልነበረም። ከባንክ ያመጣሁትን 50 ሺህ ብርም ተበልቻለሁ። በዛ ሰዓት እንኳን ለቀጣይ ጨዋታ አይደለም የተበላሁበትን ገንዘብ ማስመለስበት ብር አልነበረኝ። በቃ የመጣው ይምጣ ብዬ ገባሁበት። በአንድ መደብ የተበላሁትን ብር እንደማስመለስ እርግጠኛ ስለነበርኩ መኪናዬን ማስያዙ ብዙም አልከበደኝም ነበር። እናም ተበላው። ከዛ በኋላ ምንም የምጫወትበት ገንዘብ ስላልነበረኝ በዱቤ ልጫወት ብላቸው እንኳን ነበር። እንግዲህ በታሪኩም እንደምንረዳው ሚሊዮን አንደኛ ከፍተኛ ኃላፊነት ያለበት ሰው ነው። ቤተሰብ የሚያስተዳድር ሰው ነው። ከዛም ባለፈ ደግሞ የተከበረ ትልቅ ሰው ነው። ከእንደዚህ አይነት ችግር ውስጥ መውጣት ይኖርበታል። እንዴት መውጣት ይችላል ካልን ብዙ የኢንተርቬንሽን ሜካኒዝሞች አሉ። አንደኛው የኮግኒቲቭ ቢሄቪየራል ቴራፒ ነው። ስለዚህ የሞቲቬሽኑን መቀየር ማሸነፍ የሚፈልግበትን ኢሹ ጉዳዩን በመቀየር ማስተካከል ይቻላል። ሌላ ደግሞ እንደዚህ ከፍተኛ ሪስክ ውስጥ የሚያስገቡ ነገሮች ውስጥ ኢንጌጅ ባለማድረግ ህይወትን መቀየር ይቻላል። የፋይናንሻል ማኔጅመንት ስልጠናዎችን በመስጠትና ሌሎች ራሱ ማሸነፍ የሚችልባቸውን የህይወት ውድድሮችን ለራሱ በማዘጋጀት ማስተካከል ይቻላል። የባለሙያም ደግሞ መማከር ይችላል። ለባለቤቴ መኪናውን ጋራጅ አስገብቻለሁ ብዬ መዋሸቱ ቀላል ስለነበር የሷ ነገር ብዙም አላሳሰበኝም። ችግሩ ቢሮ መግባቱ ነው። ጠዋት ገንዘብ ለቴሌሮች ይከፈላል። እናም 50 ሺህ ብር መግደሉ ይታወቅብኛል። ቢሮ አካባቢ ጠፋ ስል ስለሚደናገጡ ቢያንስ ብር መግደሉን ያን ያህል ትኩረት አይሰጡት እና ስመለስ ከዚህም ከዛም ብዬ የሆነ ቦታ አስቀምጨው ነበር ብዬ አስገባዋለሁ። ሚሊዮን ከባንክ የሰረቀው ብር ሳይታወቅበት ስለመለሰ ማንም አላወቀበትም። ነገር ግን ለፍቶ ያፈራውን መኪና በቁማር ተበልቶ አሁንም አስመልሳለሁ በሚል ተስፋ ወደ ቁማር ቤቱ ዘውትር ይመላለሳል። በጣም ከባድ ነበር። ማለት የሲጋራው ጭስ አለ፣ ሙዚቃው አለ፣ ማለት በጣም ጩኸት ነው። ሴቶቹ አሉ።
እኔ እንዴት ብዬ ልንገር? በቃ በጣም ተረብሼ ነበር። በዛ ላይ የሲጋራ ጭስ አይመቸኝም እና ትኩረት ለማድረግ ሁሉ ተቸግሬ ነበር። በጣም ይረብሻል። ማለት ትዳር አለኝ፣ ልጅ አለኝ። በዛ ላይ ትልቅ መስሪያ ቤት ውስጥ ነው የምሰራው እና ይሄ ያመሹ መግባት ከአንዳንድ ነገሮች ከባለቤቴ ጋር አለመግባባት ውስጥ ከቶ ነበር። ማለት አምሽቼ መግባት እሷን በጣም ያስጨንቃት ነበር። በቃ እኔንም ውስጤን በጣም እንድረበሽ እያደረገኝ ነበር። ምን ማድረግ እንዳለብኝ አላውቅም። ማለት ሚስቴን እስከ መቼ ድረስ ስለመኪናው ደብቄያት እንደምቆይ አላውቅም። ግን በዛም ይሁን በዚህ መኪናዬን ማስመለስ አለብኝ። የተበላውበትን ገንዘብ ላስመልስ እንጂ ከዚህ በኋላ እዛ ድርሽ አይደለም። ቁማር በጣም አደገኛ ነው። መስተካከል ይችላል? አዎ ይችላል። መስተካከልም አለበት። ለምን? የአንደኛ ህይወትን ያበላሻል። የቤተሰብ አስተዳዳሪ ይሆናል። ብዙ ኃላፊነት ይኖርበታል። እንደገና ደግሞ የኢኮኖሚውን ያናጋል። ለብስጭት ይዳረጋል። ለስነልቦና ቀውስ ይዳረጋል። ያን ተከትሎ ደግሞ የሚመጡ ደግሞ ሌሎች ደባል ሱሶች ውስጥ ይገባል። በጣም ተያያዥነትም አላቸው። መስተካከል ይችላል። የተለያዩ የቴራፒቲክ የሆኑ ቴክኒኮችን በመጠቀም የተለያዩ ኢንተርቬንሽኖችን በመጠቀም መስተካከል ይችላል። ሚሊዮን አሁንም ገንዘቤን አስመልሳለሁ ብሎ ቁማር ቤት እየተጫወተ ነው ያለው። የሚጋጠማቸው ሰዎች ግን እሱና መሰሎችን እየነጠሉ በቡድን እንደሚያጠቁ የእነሱን ሽወዳ እስካልሰበረ ድረስ መቼም እንደማያሸንፍ የተረዳ አይመስልም። ከመስሪያ ቤት እየሰረቀ የሚወስደው ገንዘብ የታወቀበት ቀን ከስራው ሊያባረው እንደሚችልና ቤተሰቡንም በትኖ እስር ቤት ሊያስገባው እንደሚችል አልተረዳም። ሚሊዮንና መሰሎቹ የህልም እንጀራ እየቆረሱ ሲበሉ ቆይተው በረሃብ የሚሞቱ ምስኪኖች ናቸው። እናንተስ ተሸውዳችሁ ታውቃላችሁ? እንግዲያውስ ታሪካችሁን በፌስቡክ፣ በኢንስታግራም እና በቴሌግራም በውስጥ መስመር ልታጋሩን ትችላላችሁ። እኛም ክሽና አድርገን ለእናንተ እናቀርባለን።